በአማራ ክልል የኦሮምኛ ትምህርት መጀመር አለበት። አማራ ክልል ኦሮምኛ ለማስተማር በፍጥነት ካልወሰነ የሆነ ጊዜ ላይ አንድ መሆን አስቸጋሪ ነው ጉዳይ ነው የሚሆነው። ከአማራ ክልል ቀጥሎ ሰፊ አማራ ያለው ኦሮሚያ ክልል ውስጥ ነው። ከኦሮሚያ ክልል ቀጥሎ ሰፊ ኦሮሞ ያለው አማራ ክልል ውስጥ ነው። በዞን ደረጃ ተደራጀ አለ። ከዛም በላይ ቅድም እንዳነሳሁት ጎንደር ውስጥ ጎራዳ አለ፣ ጎጃም ውስጥ በጣም በርካታ ኦሮሞ አለ፣ ወሎ ውስጥ በጣም በርካታ ኦሮሞ አለ፣ ሸዋም እንደዚሁ የተቀላቀለ ነው። ብዙ ኦሮሞ ያለውም እዚሁ ክልል ነው፣ ብዙ አማራም እዛ አለ። ይሄ ነባራዊ ሀቅ ነው። እዚህ ሀቅ ላይ ተንተርሰን ከአጭር ጊዜ አንጻርና ከረጅም ጊዜ አንጻር ማየት ያለብን ነገር አለ። አንደኛ የአማራ ክልል ህዝቦች፣ የኦሮሚያ ክልል ህዝቦች በተለይ ደግሞ አዲሱ ትውልድ ማሰብ ያለበት ነገር መልቲሊንጓል መሆን፣ ሁሉንም ቋንቋ መናገር መቻል ጸጋ ነው ብሎ መቀበል አለበት። በአማራ ክልል የኦሮምኛ ትምህርት መጀመር አለበት። በኦሮሚያ ክልል የአማርኛ ትምህርት መጀመር አለበት። ቋንቋ ብቻውን ይፈስ አይደለም። ወግ አለበት፣ ተረት አለበት፣ ባህል አለበት፣ ትውፊት አለበት፣ ታሪክ አለበት። እዛ ውስጥ አንዱ ያንዱን እያወቀ እየተማረ ሲሄድ ይበልጥ ይወራረሳል። አማራ ክልል ኦሮምኛ ለማስተማር በፍጥነት ካልወሰነ ኦሮሚያ ክልል ከአምስተኛ ክፍል ያለውን ወደ አንደኛ ክፍል አድርጎ ማስተማር ፍጥነት ካልወሰነ በስተቀር እዚህም እዚያም የተለያየ ቋንቋ እየተናገርን የተለያየ ባህል እየገነባን የተለያየ ማንነት እየገነባን የሆነ ጊዜ ላይ አንድ መሆን አስቸጋሪ ነው ጉዳይ ነው የሚሆነው። ከረጅም ጊዜ አንጻር ሁለቱ ክልሎች እየመከሩበት ያለ ጉዳይ ቢሆንም ሊሰራበት የሚገባው አንዱ ነገር እዚያም አማርኛ እዚህም ኦሮምኛ ማስተማርና ሰው ሁለቱንም ቋንቋ እንዳሻው መገልገል የሚችል ማድረግ ነው። ይሄ ብዙ ነገር እንድንማማርና ከጥፋት እንድንታቀብ ያግዘናል።